ከመሄድህ በፊት እደርሳለሁ ያላት 12 ሰዓት ላይ ነበር። 12:17 ሲል ቴክስት ላከችለት። የት ነህ? እየመጣሁ ነው፣ መንገዱ የሌለ ተዘጋግቷል ብሎ መለሰላት። ቀድማ ተጣጥባ አለኝ የምትለውን የራት ልብሷን ለብሳ ካስቴል ቀይ ወይኗን በተለኮሱ ሻማዎች አጅባ የመመገቢያው ጠረጴዛ ላይ አስቀምጣ ተቀምጣለች። በማርፈዱ አልተበሳጨችም። ያልጠበቀችው ነገር ሆኖም ቅር አልተሰኘችም። በምንምና በማንም ላለመጎዳት ብቸኛው መፍትሄ ከማንም ምንም አለመጠበቅ መሆኑን ከተማረች ቆይታለች። አርፍዶና ቀርቶ ልብን የሚያሳዝን ወዳጅን ብዙ ጠብቆ ከመሰበር ይልቅ ቀረም መጣም እኔ እንደሆን እራቴን መብላት ወይኔን መጨለጤ አይቀር ብሎ ተደላድሎ መቀመጡ ይሻላል ብላ ታምናለች። ካልጠበቁ ቀረ ብሎ መከፋት አይኖርማ። የ12 ዓመት ልጅ እያለች አባቷ ጓዙን ጠቅልሎ ለፊልድ ጉዞ ወደ አርባ ምንጭ ሄደ። ቀናት አልፈው ድምፁ ሲጠፋ እናቷ ቆይ ይደውላል ትላት ነበር። ቆየት ብላ ደግሞ ሥራ በዝቶበት ነው ማለት ጀመረች። ከዚያም ዝም አለች። አባቷ ተመልሶ አልመጣም። ዳግመኛ አላየችውም። ይህ ከሆነ 15 ዓመታት አልፈዋል። ሶፋው ላይ የተቀመጠውን የቀልደኛው ቻንድለር ቢንግ ምስል ደረቱ ላይ የተለጠፈበት ጥቁር ባለኮፍያ ሹራቡን አነሳች። ጥሎት ከሄደ ሰነባብቷል። ግን አሁንም እሱን ይሸታል። በርካታ ደህና አድርጋ አጣጠፈችው። ከዚያ ደግሞ ከሹራቡ ጋር ጥሎት የሄደውን የስልክ ቻርጀሩንና ማንበብ አለብሽ ብሎ ያመጣላትን እምባና ኩነኔ የሚል ርዕስ ያለው መጽሐፍ ካሉበት አነሳሳች። ባለፈው ሳምንት አብረው አድረው ቁርስ እየበሉ ከሰሞኑ ሥራ ስለሚበዛብኝ ቶሎ ቶሎ ላንገናኝ እንችላለን፣ ለነገሩ እኛም እኮ በጣም አጋጋል ነው፣ ገና ካሁኑ በሳምንት 2 አብሮ ማደር ምናምን ትንሽ የፈጠን አይመስልሽም ብሏት ነበር። እንዲህ ሲላት ዝም ብላ አየችው። ዝምታዋ ሲጨንቀው ማለቴ የአቻኮሉት ነገር ጥሩ አይደለም ብዬ ነው፣ ረጋ ብንል አይሻልም ብሎ ጨመረ። በፍጹም መረጋጋት ልክ ነህ፣ እኔም እስማማለሁ አለችው። በመልሷ እፎይታ እንዳገኘ ሁሉ በረጅሙ ተነፈሰና ፈገግ አለ። ሰዓቱ 12:44 ሲል የሰበሰበቻቸው ዕቃዎቹን ኩርቱ ፌስታል ውስጥ ጨመረች። 12:58 ሲሆን ፌስታሉን ይዛ ከኮንዶሚኒየም ቤቷ ወጣችና ደረጃዎቹን ወርዳ ወደ ግቢው ዋና በር አመራች። ከሰፈሯ ሳትርቅ አጠር ያለ የእግር ጉዞ አደረገች። 1 ሰዓት ከ3 ላይ ደወለላት። ስልኳ ሲጠራ እያየች ዝም አለች። መጥራቱን አቆመ። ከዚያ ደግሞ እንደገና ጠራ። 1 ሰዓት ከ5 ላይ፣ 1 ሰዓት ከ7 ላይ፣ 1 ሰዓት ከ8 ላይ። ከዚያ ቴክስት ላከላት። ሄይ የት ነሽ? ደርሼ ባንኳኳ የሚከፍትልኝ አጣሁ። ቆየት ብሎ ሰዓቱ 2 ሰዓት 9 ሲል ቴክስት ላከችለት። እኔ ጋር ትታቸው የሄድካቸውን ዕቃዎችህን በሙሉ በፌስታል አድርጌ ፌሰል ሱቅ አስቀምጬልሃለሁ። ነገሮችን ላቅለልልህ ብዬ ነው። ያው ፍላጎትህ ስለገባኝ አፍ አውጥተህ ልሂድ ከማለት በፊት እንድትሄድ ፈቅጄልሃለሁ። በምሬት አልነበረም እንዲህ አለችው። ከልጅነቷ ጀምሮ በምትወደው ሰው መተወን እንደለመደች ቆፍጣና ሴት ጥርሷን ነክሳ ነው። ቴክስቱን እንደላከች ብሎክ አደረገችው። ሕይወት እምሻው እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው